በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ድርሳነ ገብርኤል በአገዛዝ በስልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይን ብርሃን የሚሰጥ ለደጋጎችና ለክፎች ልዩነት ሳያደርግ ዝናምን የሚያዘንብ በሁሉ እንደ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በማመን በሰኔ 26 ቀን የሚነበብ የሚጸልይ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ ከአገልጋዩ ከእኔም ከነመላ ቤተሰቦቼ ይጠብቀን እስከ ዘላለሙ ድረስ አሜን። አንደኛ ምዕራፍ እንደ ቀድሞ ሁሉ ብዙ ታምራትን የገለጸበት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል ሀገር የተሰራች አንዲት ቤተ ክርስቲያን ነበረች። ስራው ተፈጽሞ ስርዓተ ቅዳሴ ቤተ ክርስቲያኑን በሚከናወንበት ጊዜ ከቀድሞ የበለጠ ታምራት አደረገ። በዚች ቤተ ክርስቲያን ስርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ የበር ጉባን ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህም በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህም የሀገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያት እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች የእስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ቀሰቀሰውና ፈጥነ ተነስ አለው። በዚህ ጊዜ የታሰረበትን ሰንሰለት ከእግሩና ከእጁ ላይ ወልቀው ወደቁ። ያ መልአክ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እሷም ወለል ብላ ተከፍታለት ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶ ሄደ። ወንጌላዊው ዮሐንስ ስለሱ በራእይ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት፣ አመስግኑት እያለ አሕዛብን ሁሉ ለማስተማር እንዲሁ የመጨረሻ ፍርድ የሚሰጥበትን ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነው በዓይናችን ያየነው ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። የእሱ ታምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባህር አሸዋ የበዛ ነውና በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልን ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን፣ ዝንጋኤን ያስከትላል ተብሎ እንደተናገረ በመጠኑ ጽፈን አቀረብን እንጂ ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤል የታምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገረን እግዚአብሔር ይችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ስራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛን ከመብረቅ ከብልጭልጭታ ፍራቻ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይችን ቀን እናስባት። እሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችን እስክንመለስ በእድሜ ያቆየን ዘንድ ይችን ቀን ያለመዘንጋት እናስታውሳት።
ከኛ እያንዳንዱ በፍቅር አንድነት የተደራጀ ውን ማህበራችንን እንዲጎበኝልን፣ የታመመው እንዲፈውስልን፣ ያዘነውንም እንዲያረጋጋልን፣ እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተው ልብሱን እንዲያስብለት ለዚች ዕለት ታላቅ አክብሮን እንስጣት። የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግስተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህች ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ዲያብሎስ ተንኮል ያድነን። እድል ፈንታችንም ከቅዱሳን ሁሉ ጋር ያደርግልን ለዘላለሙ አሜን። ሁለተኛ ምዕራፍ ጸሎቱ በረከቱ ለወዳጁ ለእኔ ለፍቅርተ ማርያም ከነ መላ ቤተሰቦቼ ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምሬ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ቢጠይቀው ካንተ የትውልድ ሀገር ነው የመጣሁት፣ እናትና አባትም ያውቁኛል። ይልቁንም ይህን ይዘ የመጣኸውን ገንዘብ ከንጉሱ ቤት አታለይ ይዘ እንደመጣህ አውቃለሁ አለው። አሁንም የምታመልጥበትን ምክንያት ይኖር ይመስልሃልን? የተወለድከው በዝሙት ሲሆን አንተም እንደ አባት መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና በአንተ መካከል ያለውን ተጨባጭ ሁኔታ ስገልጽልህ እንደ እኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለ ዛሬ ነገ ሳትል በአስቸኳይ ይችን ያሳነስካትን ቤተ ክርስቲያን አፍርስ እና ምናልባት ንጉሱ መልእክተኞች ልኮ እንዳያስገድል ወደ በረሃ ሽሽ አለው። አውርም ይህንን የተንኮል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹ ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ አውቀዋለሁ። ስለሆነም በሰይጣን እጅ አሳልፈ እንዳትሰጠኝ እለምናለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያን ስራ ሳልጨርስ ነፍሴን ከስጋዬ እንዳይለያት ጠብቀኝ። የጠላትን የተንኮል አሸክላ በጣት ሰጣል። ለጌትነት ምስጋና ይገባል ለዘላለሙ በእውነት በማለት ጸለይ። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠ አውር ሆይ ደስ ይበል፣ ልመና እግዚአብሔር ሰምቶሃልና። ነገር ግን ያ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ያዝና በሰንሰለት እሰረው። ከዚያም በኋላ ማን እንደሆነ ታውቀዋል አለው። አውርም የእግዚአብሔርን መልአክ ቅዱስ ገብርኤልን እንዳዘዘው ሰይጣኑን አሰረና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠው አውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔር በቅዱስ ገብርኤል አማጸናሃለሁ እያለ በታላቅ ቃል ይጮ ጀመር። ቀጥሎም ስማኝ ልንገር፣ አባት አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል፣ ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምናሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ልፈጽም የነበረው ተንኮል ተሰናክሎብኛል እና ስለ መጥፎና አስጸያፊ ስራዬ በሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽልና ነግር ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚች ዕለት እንዳታሰቃየኝ እነሆ በያዝከው በትረ ወርቅ አማጽኜሃለሁ። ነገር ግን በእጅ ለገባው ለእኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አሁንም ይህንን ሁሉ ነገር በሰማ ጊዜ ያንን ሰይጣን ከስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባት በዝሙት እንደወለዱ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነ እንጂ እገል ዘንድ በላይ ወንበር ጭኜብህ በር አሁንም
ሰልጥኜብህ ነበር። አሁን እንደገና ተመልሼ መጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ በታላቅ ውርደትና ሀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውን ተአምር ሁሉ ለሕዝቡ አስረዳቸው። በረከቱ ከአገልጋዩ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ይሁን ለዘላለሙ አሜን። ሶስተኛ ምዕራፍ ጸሎቱና በረከቱ ከአገልጋዩ ከኔ ከፍቅርተ ማርያም ከአስራተ ክንፈ ገብረ መድኃኒት ከሁሉም ቤተሰቦቼ ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያንን ስራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ስራ ፍጹም ድካም ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግስተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉም ፍላጎታቸውን ተሟልቶላቸው እንጂ ከነሱ አንዱ እንኳን አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቦታ ቢመጡ በእውነተኛ አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ተአምራቶች ይደረጋሉ፣ ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ትላለች። እሷንም ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አእዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚች ወደሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማራቸው መሰረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝ እና የክብር ጓደኛዬ የሚሆን ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችንን ኃይል እናደክምላቸዋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነ ላክበት። በዚች ዕለት እግዚአብሔር በብርሃናዊ የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችም አታሳዝን። ምናልባት ወንድሞች ከዚህ ወጥተው ታናሽ በሆነች ይሶ በምትባል ሀገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አስመጥተ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱ በትጋት ላበረከተ ለእስክንድሪያው ዮሐንስ የሕይወት ታሪክን ከመጀመሪያ እስከ መጨረሻ ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃው ፈጸምኩ። ነገር ግን ከዚያ ዓለም እስከምትለይበት ጊዜ ድረስ ዘወትር ከአንተ አልለይም። ለሚገጥም ችግር ሁሉ ፈጥኜ ደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ስራ ሁሉ ከፍ ያለ ምስጋና አቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያን የሚያስፈልጓት ንዋየ ቅዱሳትን በማዘጋጀት ከቀሳውስትና ከዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚያም በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገነባውን ስርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ስራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላም የፍዩም ሀገር ኤጲስቆጶስ
አባ ይስሐቅ ስላረፈ የአገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውን ተሰብስበው አውርን ወደ እስክንድሪያ ሊቀ ጳጳስ ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም የኤጲስቆጶስ እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱ መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግርሃል እንጂ አሉት። እሱም ከሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጠዋት ተነስተ በደብረ ኔቅሎ የሚኖረውን ቀሲስ አውርን አስጠራውና በፍዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነትን ሹመው። እሱ ሐሰትን በሰው በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንደሱ ቸል ሳትን ይህንን ነገር ፈጥነ አድርግ ብሎ ከሱ ተሰወረ። ሊቀ ጳጳሱ ለካህናቱና ከነሱም ጋር ላሉት ሰዎች ያየውን ራእይ የታዘዘውን ሁሉ ነገራቸው። ስለ አውር ሹመትም ሀሳባቸውን ከሱ ሀሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑ። ሊቀ ጳጳስ አውርን ለፍዩም ሀገር በአውራጃዋና በዙሪያዋ ኤጲስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህም በኋላ አውር ወደ ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶች ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያንም ከሚያስፈልጉት ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋትን ለማግኘት ወደ እሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከወዳጁ ከኔ ከፍቅርተ ማርያም ከአስራት ክንፈ ገብርኤል ክብር መልአመ ጋር ከዘላለሙ ይኑር አሜን። ምዕራፍ 4 ጸሎቱ በረከቱ እኛን በዳግም ጥምቀት የተወለድን ሁላችን ለዘላለሙ ይጠብቀና። ለገላዲዮስ ሰይፍ እንደሰጠው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በቅዳሴ ስነ ስርዓት ጊዜ ገላዲዮስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላዲዮስ ይህንን የእሳት ሰይፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም አምላክና ሰው የሚባል እኔ ቅዱስ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህም በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላዲዮስም ከሰራዊቱ ጋር ወደ ጦርነቱ ዘመተና የፋርስ ሰዎች ማርከው ወደ ሀገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነት ጀምሮ የምጠብቅ ልጄ ገላዲዮስ ሆይ እንደምን አለ? በሚሞት በሚያልፍ ንጉሥ ስልጣን ስር በመሆን አትዘን፣ የማይሞት ንጉሥ ይጠብቀሃል ባለው ጊዜ ገላዲዮስ እውነተኛውን አማላጭ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነው አለው። መልአኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከሱ ተሰውሮ ወደ ሰማያዊ በክብር አረገ። ከዚህም በኋላ ንግስቲቷ ገላዲዮስ ልጇን እንዲያገባ ጠይቃው እምቢ ስላለ አሰረችው። ገላዲዮስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤቱ አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ እንደ ቀድሞ የእሳት ሰይፍ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖችን ገደለ። እንደዚሁም ልመናው ከአገልጋዩ ከኔ ከፍቅርተ ማርያም ከአስራተ ገብርኤል ክንፈ ገብርኤል ገብረ መድኅን ዓመተ ኢየሱስ ወልደ ትንሣኤ ከሁሉ ቤተሰቦችን ይጠብቅልን፣ ብርታትና ጤንነትን ይስጠን ለዘላለሙ አሜን። እስራ አራያም ገብርኤል ሆይ ክንፍ የምታፋጥን ወዳጆችን ለመርዳት የሰማዕታትን ክብር ለተቀዳጀ ለገላዲዮስ ሰማዕት አስቀድሞ እንደሰጠው ሰይፈ እሳት በነቢዩ ቃል እንደተነገረ እንደተጻፈም ከጥንት
እንድትሰጠኝ ጠይቃለሁ። እኔ አንድ ስሆን እጠፋበት ዘንድ ጠላቶቼ እልፍ አእላፋት ናቸው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዛ በሰለነ ኢታባነ እግዚኦ ውስተ መንሱት አላድነን ወባላነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። የሰለስቱ ደቂቅ ጸሎት። ዳንኤል የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ምስጉን ነው፣ ለዘላለም ምስጉን ነው። የተቀደሰ የጌትነቱ ስም ይክበር ይመስገን፣ እርሱ ምስጉን ነው፣ በዓለምም ሁሉ ልዑል ነው። ቅዱስ በሆነ በጌትነት መቅደስ አንተ የተመሰገንክ ነህ። አንተ ምስጉን ነህ፣ ለዘላለም የከበርክ ነህ። በኪሩቤል ላይ የሆነ ጥልቆችን ዛይ አንተ የተመሰገንክ ነህ። አንተ ምስጉን ነህ፣ ለዘላለም ልዑል ነህ። በጌትነት ዙፋን ላይ አንተ የተመሰገንክ ነህ። አንተ ምስጉን ነህ፣ ለዘላለም ብሩክ ነህ። ከሰማዮች በላይ ባለው አንተ የተመሰገንክ ነህ፣ ለዘላለምም ክቡር ነህ። የጌታ ስራዎች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ሰማዮች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ መላእክት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ከሰማዮች በላይ ያሉ ውሃዎች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የሰማይ ኮከቦች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጠልና ዝናብ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ነፋሶች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። እሳትና ዋዕይ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ሌሊትና መዓልት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጤዛና ብርድ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ቁራና ውርጭ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ደጋና ቆላ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። በረዶና ጉም እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። መብረቅና ደመና እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። በምድር ውስጥ የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጥልቆች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ባህሮችና ፈሳሾች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። አንበሪና በውሃ ውስጥ የሚመላለሱ ፍጥረት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የሰማይ ወፎች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። አራዊትና እንስሳት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የሰው ልጆች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። እስራኤል እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ካህናት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ባሮች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። መንፈሶችና የጻድቃን ሰውነቶች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጻድቃኖችና ልባቸውን ትሁት ያደረጉ ሰዎች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። አናንያ፣ አዛርያ፣ ሚሳኤልም እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። አብ ወልድ መንፈስ ቅዱስ ሆይ እናመሰግንሃለን፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የቅዱስ ገብርኤል ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቦናን ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት የሆነኝ እንደተፈጥሮ ከቅዱስ ገብርኤል የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ
ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱን የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተነ ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጸ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋር እግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ ለስዕርተ ርእስ ከቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስና ለስዕርተ ርእስ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነ። ቅዱስ ገብርኤል ሆይ ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራው በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየም ካንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነገውን የሰርኩን መስዋዕት በምታሳርግበት ጊዜ የኔን የሀጡን ኃጢአት አስተሰሪን ለቀራንብት ከቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብት ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና ላእዛን ከቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክህ ወብርሃን የሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቀትና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይን በረዴት ኃይል አድነኝ። ለአእናፍ ከቅዱስ ገብርኤል በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም ላለው የንጽህና የቅድስና መገኛ ለሆኑ ክንፎችም ሰላም ላለው ቅዱስ ገብርኤል ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍል ነውና ለአፉከ ቅዱስ ገብርኤል የተጠራጣሪው ዘካርያስን ለገሰጸው አፍ ሰላም ላለው ደስታን ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችም ሰላም ላለው ቅዱስ ገብርኤል ሆይ በባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ላፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ ብጅለት። ለልሳን ከቅዱስ ገብርኤል ማህተመ ባህሪው ቃል ለሚሆን አንደበት ሰላም ላሉ የባቢሎን የእሳት ውእየት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላል ቅዱስ ገብርኤል የጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉረኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም ላለው ዳግመኛም በንጽህና ሀብል ለአጌጥ አንገት ሰላም ላለው ቅዱስ ገብርኤል ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካም ያለ ሕማም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኑ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃ ጋረዳት። ለመተከፍት ከቅዱስ ገብርኤል የቅድስና ልብስ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባን ሰላም ላለው ቅዱስ ገብርኤል በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና ለእንግዲህ አከ ቅዱስ ገብርኤል ስነ ባህሪው ለማይመረመር ደረት ሰላም ላለው ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላለው ቅዱስ ገብርኤል እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን በሆነ ማን አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ አይኖር። ላዕዳዊ ከቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎታ አስተባብሮና አቀናብሮ ለፈጠራቸው እጆች ለሁለቱ ረቂቃን ወርቾች ሰላም ላለው ቅዱስ ገብርኤል
የክርስቶስና የወላጅ እናቱ ሐዋርያ አንተነ እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቃ አውጣኝ። ለኩርናእከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ለእርሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም ላለው የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም ላለው ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረው ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአስፋረዴ ከቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶችና ጽፍር ሰላም ላለ በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም ላለው ቅዱስ ገብርኤል ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውን ሕንጻ ስለምን ታፈርሰዋለህ? እያልክ አማልድልኝ። ለከርስ ከቅዱስ ገብርኤል ወይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም ላለሁ። የሰለስቱ ህዋሳት አካል መስዋዕት ለሆነው ጽሩይ ልቦናም ሰላም ላለሁ ቅዱስ ገብርኤል። ስለዚህ አንተ የህያዋን ህያው ግን ይሞታል፣ ወደ መሬትነቱ ይመለሳል። ህይወቱም እንደ ጢስ ብንብላ ትጠፋለችና። ለህሊና ከቅዱስ ገብርኤል ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም ላለሁ። የስጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከነመላ ቤተሰቦቼ ከችግር አውጣን። ይልቁንም ጠላታችን ሰይጣን የመክሰፍት ሰዓት ወላፈኑን በእኛ ላይ በነዛ ጊዜ ፈጥነ በክንፎች ጋርደን። ለአማኦትኪ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላሉ ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ እግዚአብሔር ዘንድ በመስዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነ። ምናልባት ቅዱስ ሚካኤል ይስተካከል እንጂ እንዳንተ ማን አለ? ለእምብርት ከቅዱስ ገብርኤል ስነ ባህሪው ረቂቅ ለሆነ እምብርት ሰላም ላለው። በብሩ መብረቅ የተሸለመ ነበልባላዊ ወገብም ሰላም ላለው ቅዱስ ገብርኤል እኔ ልብ ክፉ አፈጻድቅ ሰው ንስሐ ሳልገባ በከንቱ እሞት ይሆን? እባክህ የእድሌን ዕጣ ፈንታ ንገረኝ። ለአቋያጽክ ቅዱስ ገብርኤል በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶች አቆያጾች ሰላም ላለው ቅዱስ ገብርኤል ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። በአዳራሽነቷም 7 አዕማድ አቆመችላት። ለአጋረ ከቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል ለነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለው ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራ በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በህልሙ ነገርከው። ለሰኮና ከቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር መስቀል ስር ለቆሙት ተረከሶችና ጣሞች ሰላም ላለው ቅዱስ ገብርኤል የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአጻብዕ ከቅዱስ ገብርኤል በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው። ቅዱስ ገብርኤል ሆይ የትህትና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ለቆም ከቅዱስ ገብርኤል የማረጋጋትና የደስታ መገኛ ለሆነው አካል ቆም ሰላም ላለው። ከፍጥረታ ዓለም እስከ ዛሬ በህያውነት ላለው ስነ መልክም ሰላም ላለው። ቅዱስ ገብርኤል ሆይ በየጊዜው የዘመኑ መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰበእ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህም እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረ የማረጋጋት ቃልን አሰማኝ።
የመላእክት አለቃ ቅዱስ ገብርኤል ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ልዩ ምስራችን ትነግር ዘንድ ወደ ገሊላ ምድር የተላክ ቅዱስ ገብርኤል ሰላም እልሃለሁ። ቅዱስ ገብርኤል ሰላም ላንተ ይሁንና ድንግል ማርያምን ቃልን ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጸ፣ የልዑል ኃይልም ጋረዳት። ድንግል ማርያም ሕፃኑ ልጇን ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ቅዱስ ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትን ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እል ዘንድ አቤቱ ተገለጽልኝ። ከነደ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ ለተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። አሸናፊ እና የኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት እድን ዘንድ ክንፍን ጋርድልኝ። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተው ጠብቀን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ገብርኤል ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ከልዩ ልዩ ድንጋጤና ፍርሃት ድን ዘንድ ይህንን የቅዱስ ገብርኤል ድርሳን እጸልያለሁ። እንዲህ እያልኩ መድንሄ ልያ ካይል አቡካይል ተርቡታይል ግኤል ሲኤል ቡኤል ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽነያ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይን ለፍቅርተ ማርያም ለአስራተ ገብርኤል ክንፈ ገብርኤል ገብረ መድኅን ዓመተ ኢየሱስ ወልደ ትንሣኤ እንደዚሁ ኃይል ጽን ሰጥተህ ከመዓልት ከሌሊት ድንጋጤ አድነን አሜን። ከላይ ከሰማይ ወደ ድንግል የተራክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአኩ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአኩ ሰላም እልሃለሁ። ሰማያዊን ወደ እሳት ጸፈር ግቦይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአኮይ ሰላም እልሃለሁ። ከእደሞት የምታድን መልአኮይ ሰላም እልሃለሁ። ያንተን አማላጅነት በማለትም በሌሊትም ተስፋ ስለምናደርግ ጥበቃ የለየን፣ በነፍስ በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዝአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ በድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወብሩክ ፍሬ ከስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠረይለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።